ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ የትናንቱን ቪዲዮ ሁላችንም አይተናል። ግማሹ ሰው ውሸት ነው እየተጫወቱብን ነው እንጂ ሄርሜላ ብትሞት አብርሽን አተውም አውቃ ነው እየተባለች ነው። እንግዲህ እሱን አናውቅም። ዛሬ የሚፈጠረውን ነገር ማየት እንችላለን ብዬ ነው የማስበው፣ በእኔ በኩል ማለት ነው። የሰው ልጅ አንዳንዴ ማለት ነው የሚያደርጋቸውን ማወቅ አለበት። እንደዚህ ምላ ተገዝታ መልሳ ከአብርሽ ጋር ተሆነች እውነትም ሴትነቷን ሽጣለች ነው ምለው። በአንድ በኩል ደግሞ ትናንትና በሩታ እነሱ እንደዛ ሲባባሉ እሷ ቆማ ማዳመጥ የለባትም ነበረ። ሴትነቷን ማስከበር ነበረባት። እሱ እንደውም ኮራ ብትርበት ነበረ። ኮራ ብላ በቃ የራሷን ውሳኔ ብትወስን ኑሮ እሱም እንደዚህ አይንቀባረርም ብዬ ነው የማስበው። አንዳንዴ የሚከሰቱትን ክስተቶች ዝም ብለን እንትን የምንላቸው ተሆኑ እየጨማመረ ነው። አሁንም ቢገባ አብርሃም እኔ ከአብርሃም ሩታ ጋር ቢሆን ደስ ይለኛል። ግን ቢሆንም እሱ ልቡ ካልተመለሰ ግዴታ እኔ ከኔ ጋር ሁን ማለቱ ትክክል ነው ብዬ እንትን አልልም። እንደውም ሄርሜላ ከህይወቱ ተወጣች፣ ሩታም ኮራ ማለት አለባት ብዬ ነው የማስበው ማለት ነው። እሷ ትክክል ነች። የልጇ አባት ነው። ብዙ ነገር ያየችበት ነው። ብዙ ነገሮችን እያፈላችበት ቤቷ ነው። በእሷ ላይ ነው ይሄ ሁሉ እንደዚህ ቅብር የተንቀባረረውም ማለት ነው። እና አሁን ይሄ ሁሉ እሱ አሁን የፈለገው ሩታንም ማጣት አይፈልግም፣ ሄርሜላንም ማጣት አይፈልግም። እሱ የፈለገው በሁለት ቢላዋ መብላት ነው። እውነቴን ነው የምላችሁ። እዚች ጋር ሳይመቸው ወደዛችኛዋ ጋር ሊሄድ ነው። እዚችኛዋ ጋር ሲመቸው ደግሞ እዚችኛዋ ጋር ሊቀጥል ነው እያለ ነው። እንደሱ ነው እሱ የሚፈልገው እንጂ ሁለቱንም ሴቶች እሱ ለትዳር ለምንም አይፈልጋቸውም ብዬ ነው በዚህ አኳኋኑ እንትን የምለውና የሚፈልጋት ቢሆን ኑሮ ለሷ ክብርና ለሷ እንትን ቢኖረው ኑሮ ፍቅር ቢኖረው ኑሮ እኔ እኮ በተሳሳተ መንገድ አንቺ አትይብኝ እንደዚህ እኮ ሁኜ ነው ምናምን ብሎ ይቅርታ ምናምን ይላት ነበር ብዬ ነው የማስበው ማለት ነው። ግን ከልቡ የሚወዳት አይመስለኝም ሄርሜላን ማለት ነው። የውሸት የማስመሰል አለ አይደለም። የሱም ለሚዲያው ነው። በአንቺ ተመጣ እኔ ብቻው ምንም እንትን እንትን የለም። ተፈለግሽ ደግሞ ብቻችንን ማውራት እንፈልጋለን ምናምን። ሩታ እኮ ብቻዋን ነው የመጣችው። አንተ የምትፈልገውን እኔ አንቺን ነው የምመርጠው ምናምን ብለህም እኮ ማሳመን ትችል ነበረ ለዛ ሰዓት ማለት ነው። ብቻዋን ማውራት ብቻዋን እንትን ማለት እኔ ትክክል ነው ብዬ አላስብም። እኔ ካሁን በኋላ እንደውም ሄርሜላ በቆረሽበት በራስሽ አላማ መቁረጥ እንጂ መልሰሽ ከዚህ ጋር ተዛ ጋር ተመላልሰሽ መኖር ያለብሽ አይመስለኝም። እኔ አብርሽ በጭራሽ ለሄርሜላ ወይም ባል ያው በውሽምነት ሊቀጥል ይችላል። በባልነት ግን እንደ አብርሽ አይነት ሰው የሚቀጥል አይመስለኝም ብዬ ነው የማስበው። ሄርሜላ ሀሳብሽን እንዳትቀይሪ፣ በዚህ ቆልጠሽ የራስሽን ህይወት መኖር አለብሽ። ቀላል አይደለም 1 አመት ማባከን። የአንድ ቀንም ጊዜ በአግባቡ ታልተጠቀምናት ታንትል ትለናለች። እውነቴን ነው የምላችሁ። እኔ ምን አልኩ መሰላችሁ? ኢትዮጵያ ሄጄ 8 ወር የተቀመጥኩባትን ጊዜ ማለት ነው አቃጠልኳት ነው የምለው። ለምን መሰላችሁ? መንጣቴ ላይቀል መሰደዴ ላይቀል ያችን 8 ወር ባላቃጠል ኖሮ የሆነ እንትን ልል ነበር ብዬ ነው የማስበው። እና ምንም ሳልሰራበት ነው 8 ወር ሙሉ በቃ እንደ ሄርሜላ በሉት ያቃጠልኩ ጊዜንና ጊዜያችሁን ስታቃጥሉ እያደር ነው የሚቆጫችሁ እንጂ እንትን ብሎ አይደለም። እየሰራችሁ ተስራ ላይ ሲሆን ወይም ከሆነ ሀሳባችሁ ሌላ ላይ ሲሆን ያቃጠላችሁ ጊዜ ሊቆጫችሁ አይችልም ብዬ ነው የማስበው። እና አሁንም እሷ ጊዜዋን ነው ያቃጠለባት። በምንም ነገር ጊዜያችንን በምንም ነገር አንተካው። አብሶ ሴት ልጆች እኛ ጊዜያችን በ1 አመት በጨመርን ቁጥር 1 ወር በጨመርን ቁጥር እየጨመረ ነው ጊዜያችን የሚሄደው እና የራሷን ጊዜ ማቃጠል የለባትም ብዬ ነው የማስበው። አሁንም አብርሃም እንደዚህ ተመልሻለሁ ከአንቺ ጋር ሁኛለሁ ቢላትም አብርሃም ለሱ አይሆናትም በጭራሽ ነው የምላችሁ። አብርሃም እና ሄርሜላ አብረው ሊኖሩም በምንም ነገር አብረው አይኖሩም። ለምን መሰላችሁ? የሆነ ኮሽ ባለ ቁጥር አብርሽ ሩጦ ወደ ሩታ ነው የሚሄደው። የሆነ ነገር ባለ ቁጥር ሩጦ ወደ
ሄርሜላ ነው የሚሄደው። እና እንደዚህ አይነት ሰው ደግሞ ለእናንተ ለትዳርም ለምንም እኔ የሚሆን አይመስለኝም። እኔ በበኩሌ ይህንን ነው ማምነው፣ በዚህ ነው ማምነው። በሁለት ሰው ያልተቋጨ ፍቅር ነው ሁለቱም ያላቸው። ሩታና አብርሽ የተቋጨ ፍቅር አይደለም ያላቸው፣ ያልተቋጨ የተጀመረ ፍቅር ነው። ገና በቃ አንድ ልጅ ስለወለዱ ብቻ ፍቅራቸው አልቋል ማለት አይቻልም። ያልተቋጨ ፍቅር ነው። እሷም ትወዷለች፣ እሱም ይወዳታል። እሱ ቆልጦ ሩታን መተው አይፈልግም። ውሸቱን ነው በቃ ለሚዲያ ለእንትን ብሎ ነው እንጂ ሩታን በጣም ነው የሚወዳትና አሁንም ሄርሜላ ጊዜሽን እኔ ባታቃጥል። ጊዜ ወርቅ ነው። በነገራችን ላይ ጊዜ እኛ ራሳችን በአግባቡ ብንጠቀምበት ጊዜ ወርቅ ነው። ጊዜያችንም በአግባቡ አንዳንዴ ልጅነት የሚይዘንና ምን የሚይዘንና ጊዜ የሚሄድ አይመስለንም እና ሁላችንም የምናሳልፋቸው ጊዜዎች በጣም እንትን እያሉ ነው። ወደ ላይ ስንሄድ ነው ወደ እያደግን ስንመጣ ሁሉ ነገር አስፈላጊ እንደሆነ የምናውቀው ማለት ነው። ሁላችንም በልጅነታችን ብዙ ነገሮች የተሳሳትናቸው ነገሮች አሉ። እድሜያችንን ካላግባቡ የፈጀናቸው ጊዜዎች አሉ። ከስራ ላይ ሳይሆን ዝም ብለን አለ አይደለ በሰው ላይ በምን ታከን እያሳለፍናቸው ጊዜዎች እያለፉ ነው የሚቆጩንና ሄርሜላም አሁን በዚህ ቆርጠሽ የራስሽን ህይወትና የራስሽን የሆነ አንቺ ማለት እኔ እንጃ እኔ ከምንም በቃ ቆንጆ ነሽ፣ ብዙ ፈላጊ ያለሽ፣ ታዋቂ ነሽ፣ ስራ አለሽ፣ ምን አለሽ። ስራ ባይኖርሽ እንኳን እኔ እንጃ ብዙ ሰው የሚፈልግሽ ይመስለኛል። ስለዚህ ደግሞ ይህንን አንድ በግ የሚያስገባ ይዞ ከሱ ጋር እንትልተ ማለት የራስሽን የሆነ የውሃ አጣጭሽን ላንቺ የሚሆን ላንቺ የሚጨነቅልሽ ላንቺ የሚያስብልሽ። አብርሃም እኮ እኔ አንድ ሰሞን ነው እንግዲህ 1-2 ቀን እወድሻለሁ ምናምን እያለ ሲል የነበረው እንጂ ሁልጊዜ አንቺ ነሽ በቃ እየሄድሽ እየተጠመጠምሽ የምትስሚው፣ አንቺ ነሽ ያን ሁሉ ነገር የምታረጊው፣ አንቺ ነሽ እወድሃለሁ የምትይው፣ አንቺ ነሽ 30 ጊዜ ጉንጩን እየሄድሽ የምትስሚው እንጂ እሱ እኮ አሁን በቅርብ ነው ቪዲዮ ተያዘበት ከተባለ በኋላ ነው ወደ አንቺ መምጣት የጀመረው እንጂ ከዛ በፊት ምንም ወደ አንቺ ስሜት የለውም ነበረ። ቪዲዮ ተያዘበት ምናምን ተተባለ በኋላ ነው ወደ አንቺ ሊመጣ የቻለውና ይህንን ነገር አስበሽ በራስሽ ጨክነሽ መቁረጥ አለብሽ። እንደቆረሽው ተመልሰሽ ደግሞ እዛ ቦታ ተገባሽ። እኔ በጣም ነው እንጃ ከባድ ነው። እውነቴን ነው የምላችሁ ከባድ ነው። አንዳንዴ የራሳችን የሚከሰቱ ነገሮች አሉ። እኔ በነገራችን ላይ ማለት ነው አንድ የሴት ልጅ ተቆርጠ ቢቆልጥ ይሻላል ነው የምለው። ጨከናችሁ መጨከን አለባችሁ ብዬ ነው የምለው። ማለት ብዙ ልንታመም እኮ እንችላለን። ሴቶች ደግሞ ወደው ፍቅረኛን ልንይዝ አንችልም። ወደው ከሌላ ሰው ጋር ልንረምድ አንችልም። በቃ አለ አይደለ ወንዶች አሁን ፍቅረኛቸው ጎዳቸው ምን ብትላቸው በ2 ቀን በ3 ቀን ሌላ ሴት ቀይረው ትያያቸዋላችሁ። ሴቶች ግን ብዙ ጊዜ ይፈጅባቸዋል ሌላ ሰው ለመቅረብ ሌላ ሰው ለመጠጋት እና ሄርሜላም እንግዲህ እሱ ሊከሰትባት ይችላል። ቢከሰትባትም በቃ ጨክና መተው ነው ያለባት። እኔ እንደሱ ነው የምለው። ማለት እናንተ ደግሞ ምን እንደምትሉ አላውቅም። የሚያስፈልገውም ጨክኖ አንድን ሰው መተው ነው እንጂ መልሶ መለማመጥ እዚህ ጋር እኔ ጋር ካንቺ ጋር እኔ በጣም የሚያስጠላኝ ነገር ማለት ነው። እውነቴን ነው የምላችሁ የኔ የሆነውን ሰው ሌላ ሰው ጋር ሳየው በጣም ያስጠላኛል። ማለት ልጃ እንኳን አላስበውም ራሱ ማሰብም አልፈልግም። ማየትም ማሰብም አልፈልግም። ለምን በቃ ያ ሰው ሂዷል አይደል እንዴ? ያ ሰው ልቡ ከኔ ጋር አይደለም። እኔ መጀመሪያም እምላችሁ ቪዲዮ ስሰራ አብርሽ ልቡ ከሄርሜላ ጋር አይደለም። ልቡ ከሄርሜላ ጋር አይደለም። እግሩና እጁ ነው ከሄርሜላ ጋር ያለው ነው እምላችሁ ሁልጊዜ። ለምን ያስታውቃል። ልባችሁ ከእናንተ ጋር ሲሆን የሆነ በቃ እንትን የሚሰጣችሁ አሁን እኮ እሱ በቃ ስበብ ነበር የሚፈልገው። አልፈልግህም አለችው። በቃ በአንቺ ተመጣ ምናምን ብሎ ነው ተፈለግሽ